ሩሲያ ጥቃት ፈጸመች። ሩሲያ በዩክሬን ላይ አዲስ ጥቃት መፈጸሟን ተገለጸ። አሜሪካ በኢራን ላይ ጥቃት ልትሰነዝር መሆኑን ተነግሯል። ትራምፕ ካናዳን እንደሚወሩና እንደሚጠቀልሉ እየዛቱ ነው። የካናዳው ጠቅላይ ሚኒስትር ምን አሉ? የአገሬ መሪነት አልቀበልም በማለት ውድቅ አደረጉ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችንን በዝርዝር እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያልን። ቪዲዮ ላይክ በማድረግ ለቻናሉ አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሩሲያ ጥቃት ፈጸመች። በአቡዳቢ የሩሲያና የዩክሬን እናም የአሜሪካ ልኡካን የሰላም ውይይት እያደረጉ ባሉበት ወቅት ሩሲያ በዩክሬን ላይ አዲስ ጥቃት መፈጸሟን ተገለጸ። ይህም ክስተት በዓለም አቀፍ ደረጃ የሰላም ጥረቶችን በእጅጉ የሚያደናግር እንደሆነም ተመላክቷል። የመጀመሪያው ዙር ውይይትም በአቡዳቢ እየተካሄደ ሲሆን ዓላማውም በሁለቱ ሀገራት መካከል ያለው ጦርነት ለማስቆም የሚያስችሉ መፍትሄዎችን መፈለግ ነበር። ይሁን እንጂ የውይይቱ ሂደት ገና ከመጠናቀቁ በፊት የሩሲያ ወታደሮች በዩክሬን ላይ አዲስ የቦምብ ጥቃት ማድረሳቸው የዜና ምንጮች አረጋግጠዋል። ይህም ድርጊት የሩሲያን ዓላማ በተመለከተ ጥያቄዎችን ያስነሳል። በተለይም በሰላም ድርድሩ ላይ ያላትን የቁርጠኝነት ጥርጣሬ ውስጥም ይጥላል። የአሜሪካ የውጭ ጉዳይ ሚኒስትር ባለስልጣናትም በሁኔታው ላይ ከፍተኛ ስጋታቸው የገለጹ ሲሆን የሩሲያ ጥቃት በጣም አሳሳቢ ነው ሲሉም ገልጸውታል። የዓለም መሪዎች የሩሲያን ጥቃት በጽኑ በማውገዝ ላይ የሰላም ውይይቱም እንዳያደናግር ጥሪ አቅርበዋል። የዩክሬን ባለስልጣናት በበኩላቸው ሩሲያ የሰላም ድርድሩ እንደ ማጭበርበር እየተጠቀመችበት እንደሆነ በመግለጽ ላይ ናቸው። የሩሲያ ወታደራዊ እንቅስቃሴዎች አጠናክረው እንደሚቀጥሉ አስታውቀዋል። ይህም ክስተት በዩክሬን ጦርነት ላይ አዲስ ምዕራፍ ከፍቷል መባሉ ነው የተሰማው። የሰላም ተስፋዎች አጨልሟል። በቀጣይ የሚካሄዱ የሰላም ንግግሮች ውጤታማ የሚሆኑበትን እድል አሁን ላይ እየጠበበ መምጣቱ ነው የተነገረው። ቢሆንም ዓለም አቀፍ ማህበረሰብ የዲፕሎማሲያዊ በር ክፍት ለማድረግ ጥረት ያደርጋል ተብሎም ይጠበቃል። ይህም በእንዲህ እንዳለ አሜሪካ በኢራን ላይ ጥቃት ልትሰነዝር መሆኑን ተሰምቷል። የእስራኤል የጸጥታ ምንጮችም የጠቀሱት መረጃዎች እንደሚያመለክቱት ከሆነ አሜሪካ በዚህ ሳምንት ውስጥ በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅቷን አጠናቃለች ብለዋል። ምንጮቹ ሳምንቱ ወሳኝ ሳምንት ሲሉም ጠርተውታል። የአሜሪካ ዝግጅት ፕሬዝዳንት ትራምፕ ግዙፍ የጦር መርከቦችን ወደ ቀጠናው እንዲያንቀሳቅሱ ትዕዛዝ ሰጥተዋል። የእስራኤል ተሳትፎስ የእስራኤል የደህንነት ተቋማት የጦር ኃይሎች ከፍተኛ ጥንቃቄ ላይ እንደሆኑም ታዘዋል። የጥቃቱ ዓላማ የኢራን ኒውክሌር መሰረተ ልማቶች እና ወታደራዊ ተቋማት ኢላማ ያደረገ ሊሆን እንደሚችልም ይገመታል ተብሏል። ይህም በእንዲህ እንዳለ ኢራን የአሜሪካ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ እናም አጃቢዎችን በሃይፐርሶኒክ ሚሳኤሎች በመምታት እንደምታሰጥም ዝታለች። ይህም ዝግጅት የተደረገው የአሜሪካ የባህር ኃይል ስብስብ ወደ ኢራን የቅርብ የባህር ክልል መግባቱን ተከትሎ ነው። ኢራን ያሏትን እጅግ ፈጣን የሆኑ የሃይፐርሶኒክ ሚሳኤሎች በመጠቀም የአሜሪካን ግዙፍ የጦር መርከቦች ኢላማ እንደምታደርግም ገልጻለች። የአሜሪካው አብርሃም ሊንከን መርከብ እናም አጃቢዎቹ በመካከለኛው ምስራቅ ውጥረት ባለበት ወቅት ወደ ቀጠናው መጠጋታቸውም ነው። የኢራን ሃይፐርሶኒክ ሚሳኤሎች ከድምጽ ፍጥነት በ5 እጥፍ በላይ የሚፈጥኑ በመሆናቸው አሁን ባለው የአሜሪካ የመከላከያ ስርዓት ለመጥለፍ አስቸጋሪ እንደሆኑም ይነገራል። ይህም ክስተትም በመካከለኛው ምስራቅ ያለው ወታደራዊ ውጥረት ይበልጥ ሊያባብሰው እንደሚችልም ተገምቷል። ይህም በእንዲህ እንዳለ ትራምፕ ካናዳን እንደሚወርና እንደሚጠቀልል ዛሬ ይዝቷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የሀገር መሪነቱን አልቀበልም በማለት ውድቅ ያደረገ ሲሆን ጠቅላይ ሚኒስትሩም የአሜሪካ ግዛት የሆነችው የካናዳ ግዛት አስተዳዳሪ በማለትም የካናዳ ሀገርነት ውድቅ አድርጓል። ትራምፕ ዛሬ በሰጠው መግለጫ አሜሪካ ከዚህ በኋላ ካናዳን የሚሰብሩና የሚያዳክሙ እርምጃዎች መውሰድ ትጀምራለች ብለዋል። ካናዳ በኢኮኖሚው ተንኮታኩታ የአሜሪካ ግዛትነት እስክትቀበል ድረስ እርምጃዎችም ይቀጥላሉ ብለዋል ዶናልድ ትራምፕ። ትራምፕ አስከትሎም አሜሪካ ባትኖር ካናዳ አትኖርም ነበር በማለት ካናዳ የአሜሪካ ጥገኛ መሆኗን በመናገር የተናደዱት የካናዳው ጠቅላይ ሚኒስትር ማርክ ካርኒም ካናዳ የኖረችው በካናዳውያን ልዕልና ጠብ እንጂ በአሜሪካ አይደለም፣ የሚከፈትብን ማንኛውንም ዘመቻ እንመክታለን ብለዋል። ትራምፕ ዛሬም አያይዞ በሰጠው መግለጫ ግሪንላንድ የአሜሪካ ሉዓላዊት ግዛት እናደርጋታለን በማለትም አጠናክረዋል። በመቀጠል የኢራን ሊቃን ኃይሎች የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ ሲንቀሳቀሱ በማየትም በመንኮራኩር ላይ ጣት ላይ መሆናቸውም ተናግረዋል። የኢራን ሊቃን ወታደራዊ ኃይሎች ከፍተኛ አዛዦች የአሜሪካ የባህር ኃይሎችም እየጨመረ በመጣው የክልሉ ውጥረት ምክንያትም ወደ መካከለኛው ምስራቅ ሲጠጉ ክፍላቸው በከፍተኛ ደረጃ የውጊያ ዝግጅት ላይ መሆኑን በመግለጽ ጠንካራ ማስጠንቀቂያም ሰጥተዋል። በተረጋገጡ ሪፖርቶች መሰረትም አንድ ከፍተኛ የኢራን ወታደራዊ አዛዥ ኃይሉም ከሁሉም በላይ ጣቱን በእንቅስቃሴ ላይ በማድረግ ዋሽንግተንና አጋሮቿን በማንኛውም የተሳሳተ ስሌት እንዲታቀቡ አስጠንቅቀዋል። መግለጫው የአሜሪካ ወታደራዊ እንቅስቃሴዎች እየተባባሱ ሲሄዱ በኢራን የደህንነት ተቋም ውስጥም የተጨመረውን ንቃት ደረጃ ያንጸባርቃል። ይህ ማስጠንቀቂያ የመጣውም የዩናይትድ ስቴትስ የባህር ኃይል ተጨማሪ የጦር መርከቦች የአውሮፕላን ተሸካሚ አድማ ቡድን ጨምሮ ወደ ክልሉ ሲሰማራ ነው። አሜሪካ ባለስልጣናት ማሰማራቱ የአሜሪካን ጥቅም ለማስቆምና ለመጠበቅ ያለመ ነው ሲሉም የኢራን ባለስልጣናት ግን ይህን እንደ ተጨማሪ አድርገውም ይመለከቱታል። ተንታኞች እንዲህ አይነቱ የህዝብ መልእክትም ግጭትን ለማስነሳትና ፈጣን ፍላጎት ሳይሆን ዝግጁና ፍርሃትን ለማመላከት የታሰበ መሆኑን ጠቁመዋል። ነገር ግን በክልሉ ያለው የአሁኑ የጸጥታ ሁኔታ ምን ያህል ደካማ እንደሆነም ያጎላል መባል ነው የተሰማው። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረበው መረጃ እነዚህን ይመስላሉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡን። ያን ቪዲዮ ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።